ሰላም እንዴት ናችሁ? ሄደሱ ሄልቲ ቤተሰባዎች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የሽንት ቱቦ ኢንፌክሽን እንዴት መከላከል እንችላለን የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። እንደሚታወቀው ሴቶች ከወንዶች ጋር ሲነጻጸሩ በይበልጥ በሽንት ቱቦ ኢንፌክሽን እንደሚጠቁ የተለያዩ ጥናቶች ያስረዳሉ። ምክንያቱ ደግሞ ሴቶች እንደሚታወቀው አጭር የሆነ ቱቦ ነው ያላቸው በተፈጥሮ ወይ ደግሞ አናቶሚካሊ ከወንዶች ጋር ሲነጻጸር። ስለዚህ ባክቴሪያዎች ወይም ደግሞ ጀርሞች በቀላሉ አሴንድ እያደረጉ ይገባሉ። በዛ የተነሳ ሴቶች ከወንዶች ጋር ሲነጻጸር በሽንት ቱቦ ኢንፌክሽን የመጠቃት ቻንሳቸው ከፍ ይላል ማለት ነው። ሆኖም ግን ወንዶችን በዚህ ችግር እንደሚጠቁና ቁጥራቸው ትንሽ እንዳልሆነ የተለያዩ ጥናቶች ያስረዳሉ። በዓለማችን ውስጥ ከ10 ሰዎች ውስጥ አንዱ በሽንት ቱቦ ኢንፌክሽን እንደሚጠቃና በዚህ ምክንያት ከማህበራዊ ህይወቱ እንደሚገለል ከስራ ቦታው እንደሚቀር የተለያዩ ጥናቶች ያስረዳሉ ማለት ነው። ስለዚህ የሽንት ቱቦ ኢንፌክሽን ኮመን የሆነ ችግር ሲሆን መከላከያ መንገዶችን መተግበር ደግሞ በጣም አስፈላጊ ነው። ስለዚህ እንዴት መከላከል እንችላለን የሚለውን በስምንት ከፊል ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም ላይክና ሼር እያደረጋችሁ ትብብራችሁ እንዳይለየኝ እጠይቃለሁ። የመጀመሪያውና አንደኛው ብዙ ፈሳሽ መውሰድ ነው። እንደሚታወቀው ጥናቶች እንደሚያስረዱት ውሃን ከ2 እስከ 3 ሊትር በየቀኑ መጠቀም 70% እና ከዛ በላይ ሽንት ቱቦ ኢንፌክሽንን ለመከላከል አስፈላጊ እንደሆነ ያትታሉ ማለት ነው። ስለዚህ በደንብ ፈሳሽ መውሰድ እንደሚታወቀው ሽንት ቱቦ ጫፍ ላይ ያሉ ባክቴሪያዎችን በቀላሉ ፍለሽ አውት ለማድረግ ለማስወገድ በጣም ጠቃሚ ከሚባሉ ነገሮች ውስጥ አንዱ ነው ማለት ነው። ሁለተኛ ግብረ ስጋ ግንኙነት ካደረጉ በኋላ በደንብ መታጠብ፣ ሽንት መሽናትና ውሃ መጠጣት አስፈላጊ እንደሆነ የተለያዩ ጥናቶች ያስረዳሉ ማለት ነው። ምክንያቱም በግብረ ስጋ ግንኙነት ጊዜ የተለያዩ ባክቴሪያዎች ባይ ኤኒ ሚንስ ወደ ሽንት ቱቦ ኢንፌክሽን ዘልቀው ይገባሉ ማለት ነው። ስለዚህ ሰዎች ግብረ ስጋ ግንኙነት ካከናወኑ በኋላ በቀላሉ ባክቴሪያዎችን ለማስወገድ ሽንታቸውን መሽናት አለባቸው፣ በደንብ ውሃ መጠጣት አለባቸው፣ እንዲሁም ደግሞ በደንብ ንጽህናቸውን ወይ ደግሞ በደንብ መታጠብ አለባቸው ተብሎ ይታሰባል ማለት ነው። እንደዛ ሲያደርጉ ባክቴሪያዎችን እንዲሁም ደግሞ አላስፈላጊ የሆኑ ጀርሞችን ፍለሽ አውት ለማድረግ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ሶስተኛ ስርዓቱን በጠበቀ መንገድ ንጽህናን መጠበቅ በጣም አስፈላጊ ነው ማለት ነው። ከብልት ወደ ፍንጢጣ አቅጣጫ ማጽዳትና ንጽህናን መጠበቅ በጣም አስፈላጊ ነው ማለት ነው። የሰገራ መውጫ አካባቢ ያሉ ባክቴሪያዎች ወደ ብልት በቀላሉ እንዳይገቡና ለመከላከል በጣም አስፈላጊ ስለሆነ ሰዎች ሲጸዳዱ ሊሆን ይችላል፣ በተለያየ ምክንያት ንጽህናቸውን ሲጠብቁ ሊሆን ይችላል። እንደሚታወቀው ከብልት ወደ ፍንጢጣ እንዲጸዳ አድቫይስ ይደረጋል ማለት ነው። ሪቨርስ የምናደርገው ከሆነ እንደሚታወቀው ባክቴሪያዎች በቀላሉ አሴንድ ሊያደርጉ ይችላሉ ማለት ነው። አራተኛ የሽንት መቋጠርን መከላከል ነው። ብዙ ጊዜ ሰዎች ሽንት ይቋጥራሉ፣ ሽንት የያዛቸው ዝም ይላሉ። ስለዚህ ይህንን ሁኔታ ማስተካከል በጣም አስፈላጊ ነው ማለት ነው። ምክንያቱም ሰዎች ሽንት ሲይዛቸው የሚቋጥሩ ከሆነ ባክቴሪያዎች ፕሮፍሬት ያደርጋሉ ማለት ስለዚህ በቀላሉ ለሽንት ቱቦ ኢንፌክሽን እንዲጠቁ ምክንያት ሊሆን ይችላል ማለት። ስለዚህ ሽንትን ማስወገድና የሽንት ስሜት ሰዎች ሲሰማቸው በቀላሉ መሽናት አስፈላጊ ነው። ምክንያቱም የሽንት መጠራቀምና ሽንት ስታግናንት ሲሆን ባክቴሪያዎች በቀላሉ ፕሮፍሬት ስለሚያደርጉ ወይም ደግሞ ስለሚራቡ ለሽንት ቱቦ ኢንፌክሽን በቀላሉ ሰዎች ይጠቃሉ ማለት ነው። ስለዚህ ሽንትን ከመቋጠር መቆጠብ በጣም አስፈላጊ ነው ማለት ነው። አምስተኛ የተለያዩ በተለይ ደግሞ ሴቶች ላይ የተለያዩ ሎሽኖችን፣ ቅባትና ክሪም ነገሮችን ብልት ላይ አለመቀባት በጣም አስፈላጊ ነው። ምክንያቱም የብልት ሙከሳ ወይም ደግሞ የብልት ጫፍ ላይ ብዙ ጊዜ እነዚህ የሚጠብቁ የሚል ከሆነ ባክቴሪያዎችን አትራክት ያደርጋሉ። እንዲሁም ደግሞ የተለያዩ ባክቴሪያዎች እንዲሁም ደግሞ ጀርሞች አሴንድ ሊያደርጉ ስለሚችሉ የሽንት ቱቦ ኢንፌክሽን እያልን የምንጠራው በቀላሉ እንዲፈጠር ሊያደርግ ይችላል ማለት ነው። ብዙ ጊዜ በሴቶች ላይ ኮመን ነው። አላስፈላጊ የሆኑ ክሬሞችን፣ ሎሽኖችና የተለያዩ ነገሮችን መቀባት አያስፈልግም ማለት ነው። ስድስተኛ አመጋገብ ማስተካከል ነው። በተለይ ሆምጣጤ እያልን የምንጠራቸውን ፍራፍሬዎችን መመገብ በጣም አስፈላጊ ነው። እንዲሁም ደግሞ ፕሪባዮቲክ እያልን የምንጠራቸው ለምሳሌ እንደ እርጎ አይነት ነገሮችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ሎሚን፣ ብርቱካንን፣ ዘይቱንና የተለያዩ ሲትረስ ፍሩት ያላቸውን ነገሮች የምንጠቀም ከሆነ እና እንደ እርጎ በተለይ ፈርመንት የሆኑ ነገሮችን የምንጠቀም ከሆነ የባክቴሪያን ባላንስ ስለሚጠብቁና ኖርማል ፍሎራዎች ወደ ፕሮፌት እንዳያደርጉና እንዳይጨምሩ ስለሚያደርግ በቀላሉ የሽንት ቱቦ ኢንፌክሽንን ለመከላከል ወሳኝ ከሆኑ ነገሮች ውስጥ አንዱ ነው ማለት ነው። ሰባተኛ ብረስት ፊዲንግ ነው። ብዙ ጊዜ ህጻናት እንደተወለዱ ወዲያውኑ የእናታቸውን ጡት እንዲጠቡ ይመከራል። በደንብ እስከ 2 ዓመት እንዲጠቡ ይመከራል። ይሄ ደግሞ ብዙ ጊዜ ኢሚዩኒቲያቸውን ቦስት ለማድረግና የበሽታ የመከላከል ስርዓታቸውን
ስለሚያጠነክር ህጻናት ላይ ብዙ ጊዜ የሽንት ቱቦ ኢንፌክሽን እንዳይከሰት ማድረግ ይቻላል ማለት ነው። ብዙ ጊዜ ህጻናት ወተት በደንብ የእናታቸውን ወተት በደንብ አይጠቡ ከሆነ የሽንት ቱቦ ኢንፌክሽን ሊጎበኛቸው ይችላልና በደንብ ህጻናትን ማጥባት በጣም አስፈላጊ ነው ማለት ነው። የመጨረሻውና ስምንተኛው በተለይ ቅድም የጠቀስናቸውን ነገሮች አጠቃላይ ከ1 እስከ 7 የጠቀስናቸውን ነገሮች አርገን መፍትሄ ማናገኝ ከሆነ መድኃኒት ይታዘዛል ወይም ደግሞ መድኃኒት ፕሪስክራይብ ይደረጋል። ስለዚህ ይህን የታዘዘ መድኃኒት በአግባቡ መውሰድ እና በደንብ ማከናወን በጣም አስፈላጊ ነው። በተለይ ለሽንት ቱቦ ኢንፌክሽን ተብሎ የሚሰጡ የተለያዩ መድኃኒቶች አሉ። እነዚህ መድኃኒቶችን በአግባቡ መውሰድ በአግባቡ በታዘዘ መሰረት ማከናወን በጣም አስፈላጊ ነው ማለት ነው። በተለይ መድኃኒት በሚወሰድበት ጊዜ ከዚህ ጋር ተያይዞ ቅድም የጠቀስናቸውን ነገሮች አብረን ብናከናውን ውጤቱን ከፍ ያደርገዋል ማለት ነው። በተለይ ውሃን በደንብ መጠጣት፣ ቅድም የጠቀስናቸው እነዚህ እርጎ፣ ሲትረስ ፍሩቶችን በአግባቡ መውሰድ፣ ንጽህናን በአግባቡ መጠበቅ ከመድኃኒት ጋር ያለውን ኦቨርላፕ ሂደቱን ያስተካክላል ማለት ነው። ስለዚህ ይህንን ሁኔታ ለመከላከል በጣም አስፈላጊ ከሚባሉ ነገሮች እነዚህ 8 ነገሮች ነገርኳችሁ ማለት ነው። የመጀመሪያው በደንብ ፈሳሽ መውሰድ ነው። በተለይ ከ2 እስከ 3 ሊትር በየቀኑ ውሃ የምንጠጣ ከሆነ 70% እና ከዛ በላይ ከምንከላከልባቸው ነገሮች አንዱ ነው። ሌላው ግብረ ስጋ ግንኙነት ካረጉ በኋላ ሰዎች በደንብ ውሃ መጠጣት፣ ሽንት መሽናትና ንጽህናቸው በአግባቡ ማከናወን በጣም አስፈላጊ ነው። ሌላው ስርዓቱን በጠበቀ መንገድ ንጽህናን መጠበቅ፣ ሽንት አለመቋጠር። በተለይ ሽንት መቋጠር አንዱ ለዩቲአይ ወይም ደግሞ ለሽንት ቱቦ ኢንፌክሽን ከሚያጋልጡ ነገሮች አንዱ ስለሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ሌላው አሁን የነገርኳችሁ ሴቶች ላይ ብዙ ጊዜ የተለመደ ነው። ሎሽን፣ ቅባትና የተለያዩ ክሬሞችን መቀባት፣ አላስፈላጊ ነገሮችን መቀባት ለዩቲአይ ከሚያጋልጡ ነገሮች አንዱ ስለሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ አመጋገብ ማስተካከል እንደነገርኳችሁ በተለይ እንደ ብርቱካን፣ ሎሚ፣ ዘይቱን ወይም ደግሞ ሆምጣጤ ብለን እንጠራቸው ቫይታሚን ሲ ያላቸውን ሰርሶችን አዘውትሮ መመገብ፣ እንደ እርጎና ፈርመንት የሆኑ ምግቦችን አዘውትሮ መጠቀምም የሽንት ቱቦ ኢንፌክሽን እንዳይዘን ከምናደርግባቸው ነገሮች አንዱ ነው። ምክንያቱም ባክቴሪያዎችን ባላንስ ስለምናደርግ በቀላሉ ለዩቲአይ እንዳንጋለጥ ያደርጋሉ ማለት ነው። ሌላው ህጻናት ላይ ብዙ ጊዜ በደንብ ጡት እንዲጠቡ ይመከራል። በተለይ ጡት በደንብ የሚጠቡ ከሆነ አሁን እንዳልነው ኢሚኒቲያቸውን ቦስት ስለሚያደርግና የበሽታ መከላከል ስርዓታቸውን ስለሚደግፍ በቀላሉ በሽንት ቱቦ ኢንፌክሽን እንዳይጠቁ ማድረግ ይቻላል። ሌላው መድኃኒትን በአግባብ መውሰድ ነው። እንደነገርኳችሁ የታዘዘ መድኃኒት በአግባብ መውሰድ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የሽንት ቱቦ ኢንፌክሽንን እንዴት መከላከል እንችላለን የሚለውን በ8 ከፍዬ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ተብዙ በጥቂቱ ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።